ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች የማዳም ቅመሞችዬ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ ደስ በሚል ነገር ነው የመጣሁት። አብርሽና ሩታ ታረቁ። የምር ታረቁ። ደስ አይልም? እኔ በጣም ደስ ነው ያለኝ የእውነት ሩታዬ እንኳን ደስ አለሽ፣ እንኳን ለቤትሽ አበቃሽ፣ እንኳን ለትዳርሽ አበቃሽ ነው የምልሽ። ማርያምን በጣም ነው ደስ ያለኝ። በጣም ጽጌ ደግሞ ማለት ነው ጽጌ ያኑላ ነገር አርገሽ ያኑላ ነገር ጓደኛሽ ላይ ያኑላ ሴራ አብኩተሽ ያን ሁሉ ነገር አርገሽ ግን ነገሩ ይሁን ያው ይቅርታ ማለት ይቅርታ እንድናረግልሽም አሁን ዛሬ ያረግሽው ነገር ይቅርታ እንድናረግልሽም ያረጋል ማለት ራስሽ ያበላሸሽው ነገር ራስሽ እንትን ማለትሽ አሪፍ ነው፣ ደስ ይላል። ግን በጣም ብዙ ነገር ማለት ያው እንትን ሊሆን ይችላል። አሁን ላይ አሁን ዛሬ በለቀቃችሁት ቪዲዮ በቃ ድራማ እንደሆነ ሙሉ በሙሉ አረጋግጠናል። እኔ ሲጀመር መጀመሪያም ድራማ ነው እያልኩኝ ነበር። ድራማ ነው ማለት በቃ ይሆናል አይደለ ለእንትን ነው ብዬ አስቤ ነበረ። ግን ልክ ነኝም ደግሞ አብርሽና ሩታ መቼም ቢሆን ተለያይተው የሚለያዩ ሰዎች አይደሉም። ምክንያቱም በጣም እንደሚዋደዱ በጣም እንደሚግባቡ ኢቭን አንድ አይነት ነገር ሁላ የሆነ ሲያወሩ በአንዴ አንድ አይነት ነገር ሁላ ባልና ሚስት ከአንድ ውሃ ይቀዳል የሚባለው እነሱ ጋር ነው ያለው ብዬ ነው የማስበው። ስለዚህ ምንም ሆነ ምንም ብቻ ግን አብረው በመሆናቸው በጣም ደስ ብሎኛል። በጣም የብዙዎቻችን የአብርሃምም ሆነ የሩታዬ እንትኖች እርግጠኛ ነኝ በጣም ደስ ይላችኋል። በጣም ማለት ነው እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እንኳን እግዚአብሔር ለቤታችሁ አበቃችሁ። ከዚህ በኋላ ግን ይሄ ሟርት እውነት ይቅርባችሁ፣ አታሟርቱ በራሳችሁ ላይ። አሁን የሰራችሁት ነገር አሁን በዚህ ስንት አንድ ወር ባልሞላ ጊዜ ውስጥ በራሳችሁ ላይ ስንት መዓት ስንት ዋጋ እንዳስከፈላችሁ ያው እንግዲህ ከኛ በላይ እናንተ ናችሁ የምታውቁት። ስለዚህ እንደዚህ አይነት ነገር ጭራሽ ባይሞከር አሪፍ ነው። እግዚአብሔርና አሁን እያንዳንዱ ቤት አጉል በቃ የሆነ እንትን እየሆነ መጥቷል። ይሄ ነገር የእናንተ እንትን እኔ እንጃ እውነት ብዙ ቦታ እንደዚህ አይነት የእናንተ አይነት እንትን አጋጥሞኛል። እኔ እግዚአብሔርን የምሬን ነው። ይሄ ነገር ጥሩ አይደለም። ድጋሚ ተሳስታችሁ እንኳን ሁለታችሁ ተጣልተናል ምናምን ተለያይተናል የሚል ነገር ጭራሽ እንዳታስቡት። የእውነት ሁላችሁ ዳኒም ብትሆን ይሳቅም ብትሆን ብሩክም ብትሆን ጽጌም ፍቅርም ሁላችሁም እኮ ለራሳችሁ ዋጋ አላችሁ፣ ለራሳችሁ ክብር አላችሁ እኮ። እያንዳንዱ ሰው እኮ ለራሱ ክብር አለው። ስለዚህ በክብሩ ደግሞ ሰው በራሱ ክብር ደግሞ ሊደራደርም በፍጹም እኔ በክብሬ በፍጹም አልደራደርም እግዚአብሔርን። ስለዚህ እናንተ ያ ነገር ባታደርጉ ካሁን በኋላ ይሄ ነገር ያለፈው አልፏል። አልፏል። ሁላችሁም ኤክስኪውዝ ተደራርጋችሁ በቃ ነገሩን እንትን በሉትና ከዚህ በኋላ ወደፊት በቃ የሆነ በአዲስ በአስተማሪ በሆነ ቪዲዮ ደስ በሚል ነገር አብራችሁ ሁላችሁም እኮ አንድ ላይ መስራት አንድ ላይ ስትሰሩ እኮ በጣም ፓወርፉል ነው የምትሆኑት። በጣም ደስ ይላል እኮ እንደዛ እንትን ብላችሁ አብራችሁ ብትሰሩ በጣም ደስ የሚል ነገር ነው ብዬ ነው የማስበው፣ እንደኔ ከሆነ ማለት ነው። ስለዚህ ከዚህ በኋላ እንደዚህ አይነት ነገር አደራችሁ እንዳይፈጠር። በጣም ምናልባት ይሶ ሩታዬን በሌላ መንገድ አሁን እንዲህ በምታደርግልክ ነገር ወንድ ልጅ ብዙ ጊዜ እንክብካቤ ስለሚፈልግ አሁን ትሪት በምታደርግክ መንገድ ምናልባት ወደ ሌላ ነገር ተቀይራ ከሆነ እሱ ትንሽ ሊከብድ ይችላል። ግን እንደዛ አይነት ስሜትም ቢኖርህ ያው በቃ ስለምትወዳት እርግጠኛ ነኝ የሷን ደስታ ስለምትፈልግ ትተዋታለህ ብዬ አስባለሁ። ማለት ትተዋታለህ ስለ በቃ አላ አይደለ ላይክ ምን እንዴት ነው በቃ በጣም ቤስት ጓደኛ ካለ በቃ የውስጥ የሆነ በቃ በጣም የምትወደው ቤስት ጓደኛ ልትሆንልህ ትችላለህ። ስለዚህ አሁን ጥሩ ነገር ደግሞ እያደረግሽ ነው ሩታዬ፣ በጣም ደስ ይላል። አሁን መጀመሪያም ይሄ ነገር ግን ታቅዶበት ይመስለኛል ማለት ሲጀመር ከመጀመሪያም ጀምሮ አንደኛ የይሶ ቻናል ለመክፈት፣ ሁለተኛ ደግሞ አብርሃምን ለማስቀናት ይመስለኛል። ሲጀመር ይሳቅ አንቺ ጋር የመጣው ስል
አንቺ ፈልገሽ ማለት ተነጋግራችሁ ይሄ ነገር አስባችሁበት ይመስለኛል እኔ እንደማስበው ከሆነ ማለት ነው እንጂ ኢሚዲየትሊ ይሄ ልጅ አፍቅሮሽ ነው ምናምን ብዬ እንጃ አላስብም። ምክንያቱም በብዙ ነገር ትለያያላችሁ እናንተ ሁለታችሁ። ብዙ ነገር አንድ አይነት ሊያደርጋችሁ ይችላል፣ ብዙ ነገር ደግሞ የሚያለያያችሁ ነገር አለ። ስለዚህ አንቺ መቼም ቢሆን አብርሃምን በሌላ ወንድ ተከተሽ አብርሃምን ትተሽ ኢቭን አብርሃም እንኳ በቃ በፍጹም አላደርገውም አልፈልግሽም ቢልሽ እንኳ እንጃ አብርሃምን ብታዩ አይመስለኝም፣ እንደኔ ሀሳብ ማለት ነው። ማለት በጣም እንደምታፈቅረው ነው። አሁን ራሱ ሻንጣውን ሸክፎ ለወጣ ነው ሲል እንዴት ነው ከአንድ እኮ ነው እንባሽ የመጣው ወዲያው ነው። ስለዚህ ሩታዬ ማለት ያው ለማናደድም ከሆነ እኮ አብርሃም ይሄ እንደውም እኮ ሲያንሰው ነው። ይሄ አንቺ ያረግሽው ነገር ኖርማል ነው። እሱ ከዚህ በላይ አናዶሻል። ያ ነገር ጥሩ ነው ማለት አይደለም። በቀልም በበቀል መመለስ ወይም ደግሞ እሱ ስላረገብሽ ይሄ ነገር አንቺ እንትን ማለቱ ጥሩ ነው እያልኩሽ አይደለም። ግን እንደዛ እንኳን አስበሽ ከሆነ ተሳክቶልሻል ማለት በቃ ተበቅለሽዋል በሚገባ በቃ ከበቂ በላይ እንደውም የእውነት አሁን ሰሞኑ እንትን በሚያሳየው ነገር አብርሃም በጣም እንደተጎዳ ምናምን ነገር ነው እንትን የሚለው ከሱ ጋር እንደዚህ መጋጨት፣ ከሱ ጋር መጣላት፣ ከሱ ጋር በየቀኑ እሱ ደግሞ ከስርሽ አይጠፋም እንግዲህ እንደጥላሽ። ስለዚህ አሁን ያለው ነገር በጣም ደስ የሚል ነገር ነው። ከአብርሃም ጋር እስከ ወዳኛው እግዚአብሔር አምላክ በፍቅር ያኑራችሁ ነው የምለው እና እነ ዳኒ ማን ነበረ ዳኒ ይስሐቅ፣ አሁን ደግሞ ትላንት የመጣው ፍቅር ማነሽ አስታራቂዋ የዛሬዋ። አንቺ ግን በቃ በኢየሱስ ስም እግዚአብሔርን አንደኛ ነሽ ማርያምን። ማለት ነገሮቹ ራስሽ አበላሸሽው ስልሽ አንቺን ብቻ ሳትሆኚ ብዙ ሰዎችም ቢኖሩ ከብዙ ሰዎችም ጋር እንትን ብለሽ ቢሆን ግን ዛሬ ደግሞ መተሽ ዛሬ ላይ በዚህ መንገድ ይሄን ነገር ራሱ ማሰብሽ እመቤቴን በጣም ጀግና ነሽ፣ እውነት በጣም ጎበዝ ነሽ። እና በአንቺ መንገድ ይሄ መሆኑ ደስ ይላል። ስንት ሰው ሞክሮ ነበረ፣ ዳኒ ሞክሮ ነበር ለማስታረቅ አልሆነለትም። ሌሎችም ሰዎች ሞክረው ነበረ አልተሳካላቸውም ነበረ። ግን ዛሬ ደግሞ አንቺ እንትን ማለትሽ አሪፍ ነው፣ በጣም ደስ ብሎኛል። እኔ ጎበዝ ነው ምልሽ፣ በዚሁ ቀጥይ። አስታራቂ ማለት እኮ ትልቅ ነገር ነው ማለት ግድ ሽማግሌ መሆን አይጠበቅብሽም አይደለ? አይጠበቅብንም ግድ ሽማግሌ። ትላልቅ ሰዎች ሆነን ጋቢ ለብሰን ምናምን ቁጭ ብለን ማስታረቅ፣ ህፃን ልጅም ቢሆን እኮ ምን ችግር አለ? የዚህ እንትኑ ካለው ችሎታ ነው ዋና። እንደ እድልም ነው ባይዘው። አንዳንድ ሰው የፈለገ ቢጥር የፈለገ ቢመላለስ እሺ ያ ሰው እሺ አይለውም። አንዳንዱ ደግሞ በአንድ ቀን ነገሮችን እንትን ማለት ይችላል፣ ማስታረቅ ምናምን ይችላል። ስለዚህ ተሳክቶልሻል፣ በጣም ደስ ብሎኛል። እኔ ሩታዬ ሁልጊዜም ያንቺ ደስታ ነው ደስ የሚለኝ፣ ሁልጊዜም ያንቺ ስኬት ማየት ነው። ወደፊት በቃ ደስተኛ ሆነሽ ስትስቂ ሳይሽ እንዴት ደስ እንደሚለኝ በስመ አብ እውነት። አሁን ሰሞኑ እንኳን ከይሶ ጋር ሆነሽ የሆነ ፈገግ ስትይ የሆነ ፓርት ላይ ስትስቂ ምናምን ያው ውስጥሽ አብርሃም ቢኖርም ግን እዛ ጋር ባለው እንትንሽ ግን የሆነ የምታሳየው ነገር እንደ ፊልምም ቢሆን ደስ ይላል። ማርያምን ስትስቂ ደስ ይላል፣ ግን ስታለቅሽ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚከብደው። በጣም ደስ ብሎኛል። እግዚአብሔር አምላክ ከዚህ የበለጠ በቃ በጣም ተዋዳችሁ በጣም ብዙ ነገር በቃ ከናንተ ከዚህ በኋላ በጣም ብዙ ነገር ነው የምንጠብቀው። በጣም ብቻ እኔ እንጃ፣ እኔ የምር ስሜቴን መግለጽ ነው ያቃተኝ ዛሬ። በጣም ነው ደስ ያለኝ። ስለዚህ እንኳን ደስ አላችሁ ነው የምለው። እግዚአብሔር አምላክ ሰላም ይስጣችሁ፣ ሀገራችንን ሰላም ያርግልን። ባባይ